ትልቅ ሚዲያ ላይ የሚሰሩ ሰዎች ማዳሜ ናት እንዲያርጋ የመታችን። ይሄን ሁሉ አጠቃላይ ፊቴን እንደምታዩት ነው። ሁሉ አካላቴ እንደዚህ ነው። በቃ ሁሉም ይኸውልህ እንደዚህ ነው። አጠቃላይ ሰውነቴ በሙሉ ቁስል ብቻ ነው እና ይችን ሴትዮ ለፍርድ እንድታቀርቡልኝ ነው የምፈልገው። ትልቅ ሚዲያ ላይ የሚሰሩ ሰዎች አግዙኝ፣ እርዱኝ። አረቦችም ቢሆኑ እዚህ ያሉት ለራሱ እያዩኝ በጣም እያዘኑ ነው ያሉት። ሀራም ነው እያሉ ነው እና አረቦችም ድምጽ ሆኑ። ይሄንን ነገር እንደማደግፉ ታውቃለሁ፣ ሀራም እንደሆነ አውቃለሁ። በረመዳን ጾም ነው እንዲያርጋ የደበደበች። ያለኝን ገንዘቤን፣ ስልኬን፣ ሁሉን አጠቃላይ ንብረቴን የወሰደችብኝ። በቃ እኔን አበያ ብቻ ልብሳ ነው አውጣ የጣለች መንገድ ላይ እና እባካችሁ አግዙ። በቃ ይቺ ሴትዮ ለፍርድ እንድትቀርብልኝ እፈልጋለሁ። የወሰደችብኝ ንብረትም እንዲመለስልኝ እፈልጋለሁ እና በቃ ለዚህ ጋር የምትቆረቆሩ በሙሉ እንድታግዙኝ ነው የምፈልገው። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ብዝት ይበልና ያህለው ሳለን እንኳን ወደ ቻናሌ በሰላም መጣችሁ። አዲሶችም ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮችን ቪዲዮ ላይክ ያረጋችሁ አበረታቱኝ፣ ሼር እና ቪዲዮ ላይ እንደተመለከታችኋት ያሳዝናል። አሁን ላይ ሁሉም ነገር ያስጠላል። ስደት ጥሩ የለውም። ነገር ግን ደግሞ ስደት ላይ ስንሆን እኔች ልጅ አሁን በእኔ ባይደርስብኝ ኖሮ መዳሟ እንደዚህ አርጋ ትመታታለች ብዬ እኔ ራሱ ላምን አልችልም ማለት ነው። አይታችኋት ከሆነ ማመ ብትሰጣት እና ፊቷ እንደዚህ ቁስልስል እስከሚሆን እና ጅስሟ ድረስ እስከሚበልዝ ድረስ የሚማቱ መዳሞች፣ እንደዚህ አይነቶቹ መዳሞች አእምሯቸው ትክክል ያላደሉ ስለሆኑ የመዳም ቅመሞች ስራ ጥታችሁ ለተጨነቃችሁ አላህ ርዝቃችሁን ይስጣችሁ። ኢንሻአላህ ርዝቅ የሆነውን ሐላል የሆነውን ርዝቅ አላህ ይወፍቃችሁ እና ማለት ነው። አንድ ነገር ልንገራችሁ። ይቺ ልጅ ሳይመንት ዛሬ መሰላችሁ? እውነቴን ነው። ያኔ ስራ ወጥቼ ቤት 2 ወር ተቀምጬ ነበር። 2 ወር ስቀመጥ ያኔ 2 ወር ሙሉ ቁጭ ብዬ አይደለም እሄዳለሁ። ሱብሃንአላህ ስራ ጠመመኝ። እሄዳለሁ፣ መጥፎ ይሆንብኛል፣ ተመልሼ እመጣለሁ። 10 ቀን 8 ቀን 15 ቀን እንደዚህ እያልኩኝ 2 ወር ሙሉ ብሬም ለሰዋክ እየከፈልኩኝ ብሬም ጨርሼ خلاص ያኔ ድካም በቃ ታውቃላችሁ። አዲስ ስራ ስንሄድ ዱላብ ረተው ይሉና እነሱ የገማ ልብሳቸውን እዛ ላይ ደግሞ ልብስ አጠራቅሞ ነው የሚጠብቁና አያጥቁም። ታውቃላችሁ የአረቦችን ማለት ነው። መጥበህ ተላጃቸው ሳይቀር ማዕፈን ሆኖ ነው የምናገኘው። የመጥበህ ዱላብ፣ የልብሳቸው ዱላብ፣ የልጆቹ ጉርፋ ምን ልንገራችሁ። ታውቃላችሁ እንዴት ሆነን አዲስ ስራ ሄደን እንደምናጸዳው ማለት ነው። እና 2 ወር ሙሉ ወይ ሀቤት የተቀመጨ ሰውነቴን አልጠበቅኩኝ ወይም ደግሞ ወሬን እየሞላሁ ደሞዝ አልቀበል 2 ወር ሙሉ እየነቀጡኝም እየሰጡኝም ግማሹንም እየቀሸፉ በቃ በጣም አስጠላኝ። በቃ ብስንባሴ ያላውጣና ወደ ሀገሬ ልሄድ እስከምል ደረጃ ደርሼ ነበር። እና ምን መሰላችሁ? ቁጭ ባልኩበት ጊዜ የቤቱ ባለቤት ስልክ ይደወላታልና ስራ አለ ሰራተኛ ፈልጋለሁ ትላታለች ማለት ነው። እኔ ደግሞ ሀቤት ነበርኩ ተራዬ ነበርና ሀቤት ቁጭ ብዬ የሆነ ሀጃ ነበር ሀቤትና ስራ መሄድ ያልፈለኩም መጫወት ነበር የፈለኩት። 2 ወር ሙሉ ተንከልክዬ ያልተሳካልኝን خلاص ዛሬ ደግሞ ጓደኞቼ ጋር እጫወታለሁ ብዬ ነበር ያሰብኩት። እና የቤቱ ባለቤት ውጭ ነበረች። ከዛ ደወለችና አንዲት አረብ ትደውልሽ ያለች ስራ ማእቷን እንትን ተዘጋጅ ትለኛለች ማለት ነው። አሁን እንደዛ ስትለኝ አይ እኔ ዛሬ መጫወት ነው የምፈልገው። ያኔ ሀቤታችን እንደነገርኳችሁ የሆነ ሀጃ ነበር፣ የሆነ ሀፍላ ነገር ነበርና የተጫወተ ደስተኛ ሆኜ ነበርና እኔ ዛሬ መሄድ አልፈልግም፣ ነገ በያት እና ነገ ነው መሄድ የምፈልገው። ዛሬ መጫወት ፈልጋለሁ። 2 ወር ሙሉ ተንከልክያለሁ። እስቲ ዛሬ ጓደኞቼ ጋራ ልጫወት ስላት ቁጥርሽን ሰጥቻታለሁ፣ እሺ እላታለሁ። እሺ ካላይ ደግሞ እራስሽ አናግሪያት ትለኛለች ማለት ነው።
እሺ ብዬ ቁጥሩን ስጫት ትደውልልኝ አልኳት። ደወለች። አውቄ ልብስ አጥቤ ልብሴ አልደረቀም። እኔም አሁን ያለሁት ውጭ ነኝ፣ ሱቅ ነኝ እና ነገ ነይቶን ነገ 10 መተሽ ውሰጂኝ እላታለሁ ማለት ነው ሴትዮዋን። አሁን እንደዛ ስላት ላ አለኝ። አሁን ነው የምመጣው፣ እየመጣሁ ነው፣ ቤታችሁ ቀርብ ያለው ላዚም አሁን ነው የምወስድሽ አለች። እንዴ እኔ እኮ ሱቅ ነኝ ስላት አሁኑኑ ሂጂ ወደ ቤት ጠብቅሻለሁ፣ ሀቤት ሀደጃፋችሁ ሀታች ሁኜ ጠብቅሻለሁ ትለኛለች ማለት ነው። እኔም ደግሞ የዋሸሁ ስለነበረ ሀቤት ስለነበርኩኝ ሱቅ አልነበርኩም። ልብስ እንትን አጥቤው ነበር አልደረቀም፣ ይድረቅልኝና እሺ ከኢሻ በኋላ በላት። አሁን ነው አለች። አሁን ነው አለች፣ ዙሁር ማለት ነው። ያኔ በጣም ሙቀት ነበረ፣ ፀሐይ ነው። አሁን ነው የምወስድሽ ስትለኝ በቃ እኔም ደግሞ ከላስ ሂጂ ችግር የለውም ሂጂ ስራ የለም ጠፍቶ ምናምን ሲሉ ሀቤትም ያሉት ልጆች እሺ አልኩኝ። እሺ ብዬ እውነትም ልብስ አጥቤ ነበር እና ልብስ አልደረቀም። ልብስ አልደረቀም ስላት ሀዚዮ ከኔ ቤት ታሰጫዋለሽ፣ ከቤታችን ከዚህ ከስራ ቦታሽ ታሰጫዋለሽ ትለኛለች ማለት ነው። እሺ ብዬ ያንን ውሃ የነበረውን ልብስም ለብቻ በኪስ አድርጌ ልብሶችን እራት አጥቤ ተነስቼ ውረጅ ከታይ ነኝ ውረጅ አለችኝ። ወረድኩኝ። ወርጄ ይዛኝ ሄደች። ከዛ ቤት ስሄድ አልሐምዱሊላህ ቤቱ ንጹህ ነው። ሰራተኛ አለው መሰለኝና ቤቱ ንጹህ ነው። ከዛ መጥበህ ላኪን እንትን በ2000 ብር ስትላት እሺ ነው አለችው። እኔም ደግሞ የቤቱ ባለቤት በስንት ነው የተባባልሽው ስላት 2000 ሪያል አለች ማለት ነው። እንዴ አሁን እኮ 2000 ሪያል በነገራችን ላይ አሁን ላይ 2000 ሪያል ጠፍቷል። ይሄ የሚሆነው መቼ ነው? የዛሬ 7 ወር አካባቢ ነው፣ 8 ወር አካባቢ ነው። ከዛ 2000 ብያት እሺ ብላለች ስትለኝ በጣም እንትን አልኩኝ፣ ደስ ያለኝ። እኔ የለም በአሁኑ ሰዓት 2000 እሺ ብዬ ሄድኩኝ። ቤትን በሄድ ቤቱ ተርቲብ ነው፣ ያኔ ቆሻሻ የለውም። ገባሁ። ከዛ ልብሴ ላሰጣ ነበር የት ላስጣ ስላት ለራሳቸው መንሸራ የላቸውም ሲጀመር ማለት ነው። ሴትዮቱ ዱርዬ ቢጤ ናት እና ከዛ ከከነቡ ላይ አስጨዋለች። ለራሳቸው የሚያሰጡ ከነብ ላይ ነው እና ከከነቡ ላይ አስጨዋለች። እኔ ደግሞ ከነብ ላይ ማስጣት አልወድም። የዛሬ 6 ዓመት አካባቢ እንደዚሁ ከከነብ ላይ ልብሴን አስጥቼ ወዘቃ የምትባል ሄዲያበት ለብሼ አሳኩኝ። ሀሞት አፋትርሽ ስለተመለስኩኝ ከነብ ላይ ልብስ ማስጣት አልወድም በተፈጥሮ። በቃ ወዘቃ ያለ ነው የሚመስለኝ እና ወዘቃ በጣም ነበር ያሰቃየችኝ። ሀሞት አፋትርሽ ነበር የተመለስኩት። ስለዚህ ከነብ ላይ ማስጣት ልብሴን አልወድም እና አማራጭ የለኝም። ምክንያቱም ወዲያ ብል ወዲህ መንሸራ የላቸውም። ከነብ ላይ ነው ለራሳቸው የሚያሰጡት እና እሺ ብዬ አሰጠሁኝ። ከዛ ልብሱም ደረቀ። المهم ከመጥበህ ገባን። ቡኻራት ምናምን ታሳየኛለህ፣ ይሄ ነው ትለኛ። እኔ ምን አገባኝ? ምክንያቱም የምግብ ስራ ድሮ ምግብ ስራ ነበር የምሰራው እና ምግብ ስራ ተሰራ እኔ ለራሴ ምግብ አልበላም። የሸተተኝ ጊዜ ምግብ ይዘጋኛል፣ ሆዴን ፍትፍት ነው የሚለው። ከዛ በዛ ምክንያት አሁን ምግብ ስራ ሲሉ ምግብ ስራ ይሻላልም። ታምሜ ደም ማነስ ይዞኝ ሙስጠሽፋ ብዙ ገንዘብ ከስክሼ ነው እንደገና ደሜን የመለስኩት እና በዛ ምክንያት አልሄድም። ምግብ ስራ ሲሉኝ አልወድም። ምግብ መስራት አላቅ ወይም ደግሞ ሌላ ሳይሆን እኔ ምግብ ከሰራሁኝ ሽንኩርቱ ምናምን ከሸተተኝ ሆዴን ፍት ነው የሚያደርገኝ፣ አልበላም እና በዛ ምክንያት ደግሞ ደም ማነስ ስላለብኝ እንትን አለንም ማለት ነው። ምግብ ስራ ደስ አይለኝም፣ እሺ አለልም እና ምግብ ስራ ነው እኮ የመጣሽው አለችኝ። ሳያቸው 3 ሰው ብቻ ናቸው እና ለእነዚህ እንግዲህ አልሸነፍም እሰራለሁ ብዬ እሺ አልኩኝ። 27 ቀን ሰርቼ ምን ብታረገኝ ጥሩ ነው? በጣም ነገር ይላት ገባ ማለት ነው። ምክንያቱም ሴትዮቱ ዱርዬ ነገር ናት። ሀቤት አትቀመጥም። ስልክ የምታወራው ራሱ በፓንትና በጡት መገደቢያ ነው። እኔን ራቁቷን ሆነ ሀመም ትጠራኛለች ክፍት አድርጋ ማለት ነው። እና በጣም ፈራት ነበረ። እኔ እንደዚህ አይነት አረብ ይቻላል። ሳውዲ አረቢያ እንግዲህ ከ10 ዓመት በላይ ተቀምጫለሁኝ። ነገር ግን እንደዚህ አይነት አረብ አይቻላልም። ብዙ የሚያጨሱ ሰካራሞች ምናምን ይገጥሙኛል። ነገር ግን እንደዚህ ቻለ ግን አጋጥሞኛል። ከዛ በኋላ ሽሻ በየደቂቃው ነው ብታምኑ ባታምኑ ሽሻው 50 ይሆናል። የሽሻው እቃ ማለት ነው። አንዱ ጉርፋ የሽሻ እቃ ብቻ ነው፣ ሌላ አይገባበትም። ሽሻ ነው። አሁን ባጤሰችበት በ10 ደቂቃ ውስጥ አታጨስበትም፣ ሌላ ትቀይራለች። ለምንድን ነው በዚሁ በአንድ ቀን በአንዱ አታጨስም ስላት ማለት ነው። ይደብረኛል፣ አልወድም።
ትላለች ማለት ነው። እና በጣም ባለጌ ናት። ከዛ የምታደርገኝ ጥሩ ነው 8 ሰዓት ዙር በኋላ ብሬንም ሳሰጠኝ 200 ብርም ተበድራኝ ነበረ። ያንንም ነቅጣ ሀሻሪ አውጥታ ወረወረችኝ። ፀሐይ ነው፣ በጣም ሙቀት ነው። አባያ ጋር ተቃጠልኩኝ። ሰዋኩ ደግሞ አይመጣልኛል። በጣም ሩቅ ነበር እና የስራው ቦታዬ እና እህቶችዬ ስራ አጣን ብላችሁ እንደዚህ መጀመሪያ ግብት ስትሉ ስነ ስርዓት የሌላችሁ አረቦች ከሆኑ ባትቀመጡ ጥሩ ነው። ወዲያውኑ ወደ ቤታችሁ መመለስ። እኔ አሁን ገና ስገባ ሴትዮይቱ አላጀበችኝም፣ ደስ አላለችኝም። ነገር ግን ስራው እንደነገርኳችሁ ስራ ወጥቼ ስለከረምኩኝ ለአንድ ወር ለጠናከር ብዬ የነገር ተፈጠረ። ስለዚህ እህቶችዬ ራሳችሁን ጠብቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።